ሰላም የጃጊሶ ቤተሰቦች ሰሊና ትቀጥል እያላችሁ ኮመንት እያደረጋችሁ በጠየቃችሁኝ መሰረት ዛሬ በድጋሚ ስሌንኪ በተሰኘው ፊልም በሁለተኛው ክፍል ተመልሰን ተገናኝተናል። በመጀመሪያው ክፍል ያሳያችሁኝ ተሳትፎ እጅግ ስላስደሰተኝ ቀጣዩን ክፍል በቆንጆ ሁኔታ በፍጥነት ይዤላችሁ ተመልሻለሁ። ይህ መልካም ተሳትፏችሁ በዚህ አይነት ሁኔታ የሚቀጥል ከሆነ ማንኛውንም ጥያቄያችሁን በፍጥነት ምላሽ እሰጣለሁኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ሰብስክራይብ አድርጋችሁ የደውል ምልክቷን ማብራታችሁን በፍጹም እንዳትረሱ። በፊልማችን ሁለተኛው ክፍል መጀመሪያ ላይ ፍሎክስ በተደረገባት ምታታዊ ኃይል የተነሳ ሁሉንም ነገር በጥቂት ሰከንድ ውስጥ እርስ አድርጋ ምንም እንዳልተፈጠረ በእርጋታ ከእህትና ከወንድሟ ጋር ወደ ቤት ስትመለስ እንመለከታታለን። በዚህ በኩል ደግሞ ራፋኤል እቅዱ በመበላሸቱ ምክንያት በንዴት ፓርቲው ቶሎ እንዲያልቅ አድርጎ ልክ እንግዶቹ ከሄዱለት በኋላ ከጥንት ጀምሮ ሲፈልጋት የነበረችውን ሴት ለማግኘት ሲል በድጋሚ አዲስ መንገድ ለመቀየስ ከወንድሞቹ ጋር መወያየት ይጀምራል። እዚህም ጋር ሰሊና ወደ ቤት እየተመለሱ ሳለ የግል ሚስጥሯን ከዚህ በላይ ደብቃ መያዝ አለመቻሏን ተረድታ እየተጨነቀች ስለቆየች ለሉፕና ለፍሉክስ ውሃን የመቆጣጠር ምታታዊ ኃይል በውስጧ እንዳለ ምንም ሳትፈራ ትነግራቸዋለች። ይህንንም በሰሙ ጊዜ ሁለቱ በድንጋጤ ፍስዝ ይላሉ። ቀጥሎም ፍሎክስ ወዲያው ይህንን ሚስጥር ለወላጆቻችን ማሳወቅ አለብን በማለት ሐሳብ ታቀርባለች። ይሁን እንጂ ሰሊና ግን ለአንድ ምሽት ብቻ ሚስጥሯን እንደ ሚስጥራቸው አድርገው እንዲይዙላትና በማግስቱም ጠዋት እሷ ራሷ ሁሉንም ነገር ለወላጆቿ እንደምትነግር ቃል ትገባላቸዋለች። ወደ ቤት በደረሱ ጊዜ ወላጆቻቸው ፔድሮና አይሪስ ሁለቱ ሴት ልጆቻቸው በድብቅ ከቤት መውጣታቸውን ደርሰውባቸው ስለነበር እሳት ጎርሰው ይጠብቋቸዋል። በመቀጠልም በከፍተኛ ቁጣ ተሞልተው ሁለቱንም ሴቶች ለ2 ሳምንታት ያህል ከቤት እንዳይወጡ ቅጣት ይጥሉባቸዋል። በማግስቱ ጠዋት በትምህርት ቤት ውስጥ ሰሊና ከዲያና ጋር ያላትን አለመግባባት ለማስተካከል ስትሞክር እንመለከታታለን። በዚህም ጊዜ ሰሊና ዲያናን እባክሽን ምታታዊ ኃይል የሚነሳበትን ምክንያት ስለማላውቅ በመፈለግ እርጄ ስትል በትህትና ትጠይቃታለች። ዲያናም የሰሊና ምታታዊ ኃይል የሚገለጥባቸውን እያንዳንዱን ጊዜያትን በጥንቃቄ ማጥናት ትጀምራለች። ቀጥሎም ሁሉንም በትውስታዋ እንዳገኘች አንድ ወሳኝ የሆነ ነገር ይገለጥላታል። ሰሊና ምታታዊ ኃይሏን በተጠቀመችበት ጊዜ በሙሉ ከባድ የሆነ ውስጣዊ ስሜት ይህም ማለት እንደ ፍርሃት፣ ጭንቀት፣ ደስታ ወይም ደግሞ እንደ ፍቅር ያሉ ከፍተኛ ስሜቶች ውስጥ እንደነበረች ትገነዘባለች። ስለዚህ ዲያና ይህን መነሻ በማድረግ እነዚያ ጠንካራ የሆኑ ውስጣዊ ስሜቶች በሙሉ ሰሊና ምታታዊ ኃይሏን ምንም ሳታስበው እንድትቀሰቅሰው እንደሚያደርጉ ትገልጽላታለች። ይህም ሐሳብ ሰሊናን እጅግ ያስደነግጣታል። ምክንያቱም ስሜቷን የመቆጣጠር አቅሟን ሙሉ በሙሉ ብታጣው ምን ሊከሰት እንደሚችል ለማሰብ ይከብድ ነበር። ሰሊና የሆነ ቀን በድንገት አጠቃላይ መንደራቸውን በውሃ ላጥለቅልቃቸው ይችላሉ የሚል ትልቅ ስጋት ያድርባታል። የሚሰማትንም ከባድ ጭንቀት መቋቋም ስላቃታት በዝምታ ለማንም ምንም ነገር ሳትተነፍስ ከስፍራው ተነስታ ትሄዳለች። ሰሊና ስለ ምታታዊ ኃይሏ የምትጠይቀው ሰው ስላጣች ቀጥታ በመንደራቸው ውስጥ እንደ አእምሮ አንባቢ ተደርጋ የምትታወቀውን ኒያ የተባለች የታኩን አክስት ሄዳ ለማማከር ትወስናለች። ታኩም ለሰሊና ከትምህርት መልስ ወደ እሷ ሊወስዳት ቃል ይገባላታል። በዚህ በኩል ደግሞ ፍሎክስ በፓርቲው ስለተከሰቱት እንግዳ ነገሮች ለሉፕ ትነግረው ጀመር። ስለ ራፋኤል አጠቃላይ ሁኔታ ብዥ ያለ ትውስታ ብቻ እንዳላትን ትነግረዋለች። ይህንንም በሰማ ጊዜ ሉፕ እሱ ያን የሥራ ቃለ መጠይቅ ሲደረግለት የተፈጠረውን ነገር ያስታውሳል። ስለዚህ በፍጥነት በዚያን ጊዜ የተከሰተውን ነገር ምንም እንደማያስታውስና ሁለቱም በዚህ ጊዜ ትውስታቸው ላይ የሆነ ምታታዊ ኃይል እንደተደረገበት ይገነዘባል። በመቀጠልም ሰሊና በስተመጨረሻ ኒያን ልክ እንዳገኘቻት ወዲያው በመካከላቸው ልዩ የሆነ ትስስር እንዳላቸው ይሰማት ጀመር። ሁለቱ የተገናኙት ለመጀመሪያ ጊዜ ቢሆንም ነገር ግን ለብዙ ዓመታት የሚተዋወቁ ያህል ነበር የተሰማት። ሰሊና በቤት ውስጥ መዘዋወር እንደጀመረች አንድ የድሮ ፎቶግራፍ ትመለከታለች። በፎቶው ላይ ከአንድ ሰው አጠገብ የአንዲት ሚስጥራዊ ሴት ጥላ ሲንቀሳቀስ ይታይ ነበርና ትኩረቷ ሙሉ በሙሉ ይሳባል። ቀጥሎም ኒያ ሰሊናን ወደሷ ለምን እንደመጣች ተጠይቃታለች። ሰሊናም በቃል ከማስረዳት ይልቅ ውሃ የመቆጣጠር ምታታዊ ኃይሏን በተግባር ታሳያትና እጅግ ታስገርማታለች። ይህንንም ተከትሎ ኒያ የሰሊና ምታታዊ ኃይል እጅግ የተለየና ወሳኝ መሆኑን ትገነዘባለች። በዚህ በኩል ደግሞ በቤት
በቤት ውስጥ ፍሎክስ የሰሊናን ምስጢር መደበቅ ስላቃታት ሁሉንም ነገር ለወላጆቿ ዝግዝግ አድርጋ ትነግራለች። በዚህም አጋጣሚ ሉፕም አልቃ በመግባት ለወላጆቹ እውነቱን ከሰሊና ለረጅም ጊዜ እንደደበቁትና አሁን ላይ ግን ሁሉንም ነገር ማወቅ ያለባት ጊዜ መድረሱን ይገልጽላቸዋል። በዚያው ዕለት ከሰዓት ላይ ሰሊና እንዳጋጣሚ መጽሐፏን በራፋኤል መጠጥ ቤት ውስጥ ትታው ስለወጣች ጌል መጽሐፏን አግኝቶ ማንበብ ይጀምራል። በገጾቹም መሃል አንድ አስደንጋጭ የሆነ እውነታ ይገለጥለታል። ሰሊና ማለት ራፋኤልና ወንድሞቹ ለበርካታ ዓመታት ሲፈልጓት የነበረችው ሮራ የተባለችው ሴት መሆኗን ይደርስባታል። ስለዚህ ጌል እሷን ከአደጋ ለመጠበቅ ሲል ወንድሞቹ ሳይደርሱባት መጽሐፉን በድብቅ ያወድመዋል። እዚህም ጋር የሰሊና ኃይል በድጋሚ መቀስቀሱን የተረዱት ፔድሮና አይሪስ ያለፈ ታሪኳን ከዚህ በላይ መደበቅ እንደማይችሉ ይገነዘባሉ። ስለዚህ ሁለቱን ልጆቻቸውን ሰብስበው አንድ ትልቅ ሚስጥር መናገር ይጀምራሉ። ከ15 ዓመታት በፊት እነሱ በሪዮ ቪቮ ይኖሩ ነበር። በወቅቱም ሰሊና የተባለችውን ሕፃን ልጅ እንዲጠብቁ አንድ ትልቅ ተልዕኮ ይሰጣቸዋል። ሕፃኗን እንደ ራሳቸው ልጅ በእንክብካቤ ያሳድጓታል። ይሁን እንጂ ይህች ሕፃን ልጅ ወደፊት ስታድግ ምታታዊ ኃይል እንደሚኖራት ፈጽሞ አልተነገራቸው። አሁን ላይም ራፋኤልና ወንድሞቹ ወደ መንደሯ የመጡት ሰሊናን ፍለጋ እንደሆነ ይገልጹላቸዋል። በተጨማሪም ወላጆቿ መጀመሪያ ወደ ደሴቱ እንደተመለሱ አስቀድመው ኒያን ለማግኘት እንደሞከሩም ያሳውቋቸዋል። ምክንያቱም ሰሊናን አሳድጓት ብላ ለነሱ አደራ የሰጠችው ኒያ ራሷ ነበረች። ቢሆንም ግን ተመልሰው መጥተው ኒያን በየቦታው ተዘዋዝረው ቢፈልጓትም ሊያገኟት አልቻሉም። በሚያስገርም ሁኔታ ሰሊና በዚህ ጊዜ ከኒያ ጋር መሆኗን ግን በጭራሽ አያውቁም ነበር። እዚህም ጋር ኒያ ለሰሊና ምታታዊ ኃይሏ አደገኛ ከመሆኑ በፊት አስቀድማ እንዴት መቆጣጠር እንዳለባት ልታስተምራት ቃል ትገባላታለች። ቀጥሎም ሰሊና ወደ ቤት ስትመለስ መላ ቤተሰቧን በእራት ጠረጴዛ ቀድመው እየጠበቋት ታገኛቸዋለች። በዚህም ጊዜ ሰሊና ፍሎክስ አስቀድማ የእሷን ሚስጥር ለወላጆቿ ዝግዝግ አድርጋ መንገሯን ትገነዘባለች። ሰሊና ከወላጆቿ ከባድ ቁጣና ተግሳጽ ብትጠብቅም ነገር ግን ወላጆቿ ለስለስ ባለ አነጋገር ምታታዊ ኃይሏ ከፈጣሪ የተሰጣት ልዩ ስጦታ እንጂ እርግማን እንዳልሆነ ይገልጹላታል። ቀጥሎም አይሪስ ሰሊና ከኒያ ጋር መገናኘቷን ስትሰማ እጅግ ትደሰታለች። ከዚያም ምታታዊ ኃይሏን እንድትቆጣጠር የምትረዳት ብቸኛዋ ሰው እሷ ስለሆነች ሁሉንም ነገር ከእሷ እንድትማር ትመክራታለች። በዚህም ጊዜ ሰሊና ለጥቂት ቀናት ከኒያ ጋር መቆየት ትችላለሁ ስትል ትጠይቃታለች። አይሪስም በደስታ ወዲያው ትስማማለች። ከዚህም ክስተት በኋላ ፔድሮና አይሪስ በስተመጨረሻ ከኒያ ጋር ይገናኛሉ። ከዚያም የሰሊና ደህንነት በምን ምክንያት ነው ስጋት ውስጥ የገባው በማለት ይጠይቋታል። ኒያም ጥብቅ ባለ አነጋገር እነሱ በፍጹም ወደ ሪዮ ቪቮ ተመልሰው መምጣት እንዳልነበረባቸው ትነግራቸዋለች። በተጨማሪ ኒያ አሁን ላይ ሰሊና በትውልድ ቦታዋ ላይ ስለተገኘች ከምን ጊዜውም በላይ የከፋ አደጋ ውስጥ እንደሆነች፣ ጠላቶቿን በየቀኑ እየተቃረቧት ስለሆነ ከነሱ ለመትረፍ የግድ ምታታዊ ኃይሏን ሙሉ በሙሉ መቆጣጠር መቻል እንዳለባት በመግለጽ ታስረዳቸዋለች። ቀጥሎም ወላጆቿ ተመልሰው ከሄዱ በኋላ ኒያ ለሰሊና ስልጠና መስጠቷን ትጀምራለች። ለሰሊና ስሜቷና ምታታዊ ኃይሏ ምን ያህል ጥልቅ ትስስር እንዳላቸውም ታስረዳታለች። ስሜቷንም መቆጣጠር ከቻለች በምታታዊ ኃይሏ ማንኛውንም ውሃ መቆጣጠር እንደምትችልም ታሳውቃታለች። በሚቀጥሉት ጥቂት ቀናት ውስጥም ሰሊና ከምን ጊዜውም በላይ በርትታ መለማመዷን ቀጥላ ቀስ በቀስ ይበልጥ ጠንካራ እየሆነች ትመጣለች። ምታታዊ ኃይሏንም ድንገት ሳታስበው ከመጠቀም ይልቅ በፈለገችው ጊዜ ውሃን ማንቀሳቀስ ወደ መቻል ትመጣለች። ሰሊና ለአንድ ሳምንት ያህል ከሰለጠነች በኋላ ከሉፕ ጋር በጫካ ውስጥ ለመገናኘት ትሄዳለች። ነገር ግን ሁለቱ ከመገናኘታቸው በፊት ራፋኤል እና ማሌ የተባለ ባልደረባው ድንገት በሉፕ ላይ ጥቃት ይሰነዝሩበታል። በእሳት ምታታዊ ኃይላቸው ያጠቁትና ክፉኛ ያቆስሉታል። ሰሊናም በዚህ በኩል ሉፕን እየጠበቀች ከጌል ዘንድ በፍጥነት እንገናኝ የሚል መልእክት ይደርሳታል። እሷም ጌል የሚነግራት አስፈላጊ ነገር እንዳለ ስለተሰማት ወዲያው እሱን ልትገናኙ ትሄዳለች። በዚህ በኩል ደግሞ ራፋኤል ወደ መጠጥ ቤቱ ተመልሶ ሲመጣ ጌልን ከሰሊና ጋር አንድ ላይ ያገኘዋል። ጌልም ወደ ሰሊና እየተሳበ መምጣቱን ሲገነዘብ ራፋኤል በስተመጨረሻ በተወሰነ መልኩ እውነተኛ ተልእኮን መግለጽ ይጀምራል። ቀጥሎም ለሰሊና ቤተሰቡ ለበርካታ ዓመታት ልዩ የሆነች ሴት ልጅን ሲፈልጉ እንደነበር ከነገራት በኋላ ሰሊና ራሷን ሮራ ናት ብሎ በማመን እውነቱን ለማወጣጣት ሲል በምታታዊ ኃይሉ ሊያስገድዳት ይሞክር ጀመር። ይሁን እንጂ ሰሊናም ግን በዚህ ጊዜ በዝምታ ልትመለከተው አልቻለችም። እሷም በምታታዊ ኃይሏ ራሷን ለመከላከል የውሃ ምታታዊ ኃይሏን ትጠቀምና የራፋኤልን አደገኛ ጥቃት ሙሉ በሙሉ ትመክተዋለች። ይህም ሰሊና ራሷን በተሳካ ሁኔታ የተከላከለችበት የመጀመሪያው
ክስተት ነበር። በተመሳሳይ ሰዓት ደግሞ ፔድሮና አይሪስ ልጆቻቸውን ፍለጋ በጫካ ውስጥ ወዲያ ወዲህ እያሉ ይገኛሉ። እነሱንም ሊያገኟቸው ባለመቻላቸው እየተበሳጩ ወደ ቤት ሲመለሱ ሉፕ በእሳት ክፉኛ ተለብልቦ በከባድ ቁስል ላይ ሆኖ ያገኙታል። ከጥቂት ደቂቃዎች በኋላ ሰሊናም ተመልሳ ወደ ቤቷ ትመጣና በወንድሟ ጉዳት እጅግ ታዝናለች። ፔድሮና አይሪስም ሁኔታውን ከሷ ለመደበቅ ሲሉ ሉፕ በድንገተኛ አደጋ ነው የተጎዳው ሲሉ ይዋሸዋታል። በዚህ በኩልም ኒያ ሰሊና በከፍተኛ አደጋ ውስጥ መሆኗን ትገነዘብና እሷም ወደ ፍልሚያው ሜዳ ለመግባት ትወስናለች። ከመሄዷም በፊት ለታኩ እሷ እስከ ማታ ድረስ ካልተመለሰች ሰሊናን በደንብ እንዲጠብቃት ታዘዋለች። በመቀጠልም ኒያ ለታኩ ሰሊና ማለት ተራ ሴት ብቻ ሳትሆን የሮራና የፓትሪክ ብቸኛ ልጅ ናት። ሕፃን ልጅ ሳለች ነበር ከመጥፎ አደጋ በመራቅ ሰላማዊ ሕይወት እንድትኖር ሲሉ ወላጆቿ ለሌላ ቤተሰብ አሳልፈው የሰጧት በማለት ትልቁን ሚስጥር ታጋራዋለች። ከዚህም በመቀጠል ኒያ በቀጥታ ወደ ሶስቱ ወንድማማቾች መጠጥ ቤት ታመራለች። ማሌም ማንነቷን ስላላወቀው በሰላም ያስተናግዳታል። መደበኛ የሆነ ጨዋታ በሚያደርጉበትም አጋጣሚ ኒያ ቀስ ብላ በድብቅ እጁን ትነካውና ጥርጣሬዋ እውን ይሆናል። ይህም ማለት ማሌ የእሳት መታታዊ ኃይል አለው ማለት ነው። ስለዚህ ኒያ ጊዜ ሳታባክን ወደ ፔድሮና ወደ አይሪስ ዘንድ ታቀናለች። ለነሱም ራፋኤልና ወንድሞቹ ኃያል ሆነው ለሰሊና አጎት የሚሰሩ ሰዎች በመሆናቸው ከሚገመተው በላይ እጅግ አደገኛ ናቸው በማለት በአስቸኳይ ከሪዮ ቪቮ መንደር ለቀው እንዲወጡ ታስጠነቅቃቸዋለች። ሰሊና ወደ ቤት ስትደርስ ቤተሰቧ ዕቃዎቻቸውን ሲያሽጉ ባየችበት ጊዜ እጅግ ትደነግጣለች። ወላጆቿ ወዲያው መንደሩን ለቀው ለመሄድ ወስነዋል። ሰሊና መሄድ ባትፈልግም ወደ ክፍሏ ሄዳ ዕቃዎቿን ማሸግ ትጀምራለች። ከመሄዷ በፊትም ለዲያና ደውላ የተከሰተውን ነገር በሙሉ ትነግራታለች። ዲያና ሉፕ መጎዳቱን ስትሰማ ልትሰናበተው ትመጣለች። ሁለቱም ስሜታዊ የሆነ ስንብትን ያደርጋሉ። ከመለያየታቸው በፊት ዲያናና ሉፕ ለመጀመሪያ ጊዜ በፍቅር ይሳሳማሉ። ሰሊናም በድንገት ደርሳ ዲያናን ለመጨረሻ ጊዜ አንድ ውለታ ዋይልኝ ብላ ትጠይቃታለች። ወላጆቿ ሳያዩ በድብቅ ከቤት ለመውጣት እንዲያመቻ ልብሶቻቸውን ይለዋወጣሉ። በዲያና ልብስ ተደብቃ ሰሊና ከቤት ሾልካ ትወጣለች። ሰሊና ማንን ማመን እንዳለባት በፍጹም ስላላወቀች ጌልን ብቻ ለመገናኘት ትወስናለች። ቤተሰቧ ሚስጥር እየደበቋት ስለሆነ ጌል እውነቱን ይነግረኛል ብላ ነበር ያመነችው። ሰሊና የቀጠሮ ቦታ ስትደርስ ራፋኤልና ወንድሞቹ አስቀድመው እሷን እየጠበቋት ነበር። ሶስቱ ወንድማማቾች የእሳት መታታዊ ኃይላቸውን በማጣመር በሰሊና ዙሪያ ታላቅ የሆነ የእሳት ሶስት ማዕዘን ይፈጥራሉ። በእሳቱ መሃል ተከባ ሰሊና በውሃ ኃይሏ ልትከላከል ብትሞክርም በእሳቱ ሙቀት ምክንያት ኃይሏ እጅግ ደካማ እየሆነ ይመጣል። ልትያዝ ጥቂት ጊዜ ሲቀራት ኒያ በድንገት ደርሳ የአምልኮ ስርዓቱን በማቋረጥ ሰሊናን ታድናታለች። ራፋኤል ሰሊናን ለመያዝ ቢከተላትም በዚህ ጊዜ ግን ሰሊና ሳትዋጋ ለመሸሽ ፈቃደኛ አልነበረችም። በኃይለኛ የውሃ ሞገድ ራፋኤልን ወደ ኋላ ከገፋችው በኋላ ከኒያ ጋር በመሆን በአቅራቢያው ወደሚገኝ ዋሻ ውስጥ ገብታ ትደበቃለች። በዋሻው ውስጥ ሰሊና በጭንቀትና ግራ በመጋባት ውስጥ ትሆናለች። ማንነቷንና ለምን ሁሉም ሰው እሷን እንደሚከተሏት ማወቅ ትፈልግ ነበር። ኒያም የሰሊናን ግራ መጋባት ስትመለከት በመጨረሻ እውነቱን ልትነግራት ትወስናለች። ሰሊና የኦሮራ የቅርብ ጓደኛ እንደነበረችና ኦሮራ ከዓመታት በፊት እንደሞተች ትነግራታለች። እንዲሁም የሰሊና እውነተኛ አባት ፓትሪክ ሴት ልጅ እንዳለው ፈጽሞ እንደማያውቅም ትገልጽላታለች። ኦሮራ ፓትሪክን ከአደጋ ለመጠበቅ ስትል የሰሊናን መኖር ሚስጥር አድርጋው ነበር። ፓትሪክ ተራ የሰው ልጅ ስለነበር ሰሊናን ከጠላቶቿ ሊጠብቃት አልቻለም። በተጨማሪም ኒያ ሰሊናን ያሳደገው ቤተሰብ እንዲሁ አጋጣሚ እንዳልተመረጠና ኦሮራ ራሷ በምታታዊ ኃይሏ እንዳዘዘቻቸው ትነግራታለች። በተጨማሪም የዓለምን ሚዛን ማስረዳቷን ትቀጥላለች። ውሃና እሳት ሁለት ተቃራኒ የኃይል ክፍሎች ናቸው። ኦሮራ የውሃ አምላክ ወይም ደግሞ ጎድስ ኦፍ ዋተር ስለነበረች ከመሞቷ በፊት ኃይሏን ለሰሊና አስተላልፋ ነበር። ሰሊና የአምላክና የሰው ልጅ ዘር ስለሆነች ከማንም በላይ ታላቅ ኃይልን ይዛለች ማለት ነው። በሌላ በኩል ራፋኤል ሰሊናን ለማግኘት እየኳተነ ይገኛል። ቀጥሎም ሉሲየንን በጥያቄ ሲያጣድፈው የእነሱን ሚስጥራቸውን በሙሉ ለመንደሩ ሰዎች ለማጋለጥ እያቀረ መሆኑን ይገነዘባል። ከዚያም በቁጣ ተሞልቶ ራፋኤል ሉሲየንን በእሳት አጥቅቶት ከባድ ቁስል ላይ ይጥለዋል። ጌልም በወንድሙ ድርጊት እጅግ ተናዶ ለአምቡላንስ ደውሎ
ጥሪ ቢያደርግም ነገር ግን ዘግይቶ ነበር የደረሰው። ሉሲም ከመሞቱ በፊት ጌል እንደ ወንድሞቹ እንዳልሆነና ሳይረፍድ ከነሱ እንዲርቅ ይለምነዋል። ይህም ንግግር በጌል አእምሮ ውስጥ ከፍተኛ የሆነ ለውጥን ይፈጥራል። እውነቱን ካወቀች በኋላ ሰሊና ሌሎች እንዲወስኑላት ከመፍቀድ ይልቅ የራሷን ሕይወት ራሷ ለመምራት ትወስናለች። መንደሩን ጥላም ስትወጣ ጌል ድንገት ያገኛታል። አብሯትም ለመሄድም ይወስናል። ሁለቱም ወደ አቅራቢያው ከተማ በመጓዝ በአንድ አሮጌ መጋዘን ውስጥ ያድራሉ። ጌል ያኔ በፓርቲው ወቅት ስለተፈጠረው ነገር ይቅርታ ይጠይቃታል። በዚህም ጊዜ በመካከላቸው ምንም ነገር ሚስጥር ሆኖ ሊቆይ አልቻለም። ሰሊና ፈገግ ብላ ወደሱ በመጠጋት በስተመጨረሻ የምትወደውን የፍቅር መሳሳም ከሱ ጋር ታደርጋለች። በማግስቱም ጠዋት ኒያ አይሪስ የሰሊናን ዱካ ተከትላ በጫካ ውስጥ እንድታገኛት ትረዳታለች። ነገር ግን አይሪስ ልጇን ሳታገኝ በፊት ማሌ አጥቅቶ ይይዛታል። በተመሳሳይ ሰዓት ዲያና ለሰሊና ምግብ ይዛ ስትመጣ እሷም ትያዛለች። ራፋኤል ጌል መጥፋቱንም ይገነዘባል። ያለ ጌል የእሳት አምላክን ለመጥራት የሚፈልጉትን ስርዓት ለመፈጸም አይችሉም ነበር። ስለዚህ ይህ መዘግየታቸው ለሰሊና ቤተሰቦች እሷን እንዲያገኙ ጊዜ ይሰጣቸዋል። ቤተሰቡ ተከፋፍሎ ጫካውን ማሰሳቸውን ይቀጥላሉ። በፍለጋው ወቅት ፔድሮ ከራፋኤል ጋር ይጋፈጣል። ራፋኤል በኃይለኛ እሳት ቢያጠቃውም ፔድሮ ባለው አስደናቂ ጥንካሬ ይመክተዋል። ራፋኤልን ቢያሸንፈውም ፔድሮ ራሱ ግን በከባድ ጉዳት ምክንያት ይወድቃል። ማሌ ወንድሙን ፍለጋ ሲመጣ ፍሎክስ በድፍረት ታጠቀዋለች። በድፍረት ብትዋጋም ማሌ የሚቃጠል ፍም አይኗ ላይ በመስደድ ወደ ኋላ እንድትመለስ ያደርጋታል። አይሪስ ልጇን ለመጠበቅ ትደርሳለች። ማሌ የሚቃጠል ግንድ ቢወረውርባትም ፍሎክስ ግን በሹል ጥፍሮቿ እግሩን ቧጭራ ትጥለዋለች። አይሪስን ደግፋ ካስነሳቻት በኋላ ፍሎክስ ሰሊናን ፍለጋ ጉዟን ትቀጥላለች። በሌላ በኩል ደግሞ ሉፕ ራፋኤልን አግኝቶ ለማስቆም ቢሞክርም ራፋኤል ድጋሚ በእሳት ይመታዋል። ነገር ግን ማሌ ክፉኛ መጎዳቱን ሲመለከት ራፋኤል ሉፕን ትቶ ወደ መደበቂያቸው ይሮጣል። በመደበቂያው ውስጥ ሰሊና የታሰረችበትን ገመድ ለመበጠስ ስትሞክር መሬት ላይ ትወድቃለች። ጌልም ፈጥኖ ደርሶ ያላቅቃታል። ሰሊና እሱን ካመሰገነች በኋላ ዲያናን ይዞ ወደ ሰላማዊ ቦታ እንዲሄድ ትነግሯለች። ቤተሰቧ አሁንም እየተዋጉ እንደሆነ ስለምታውቅ ጥላ መሄድ አትፈልግም ነበር። ሰሊና በፍጥነት ወደ ጫካው ትመለሳለች። በትክክለኛው ሰዓት ደርሳ ቤተሰቧን ከወንድማማቾቹ የእሳት ጥቃት ለመጠበቅ ትልቅ የውሃ ጋሻ ወይም ሺልድ ኦፍ ወተር ትፈጥራለች። ፔድሮም ድጋሚ ሊያጠቃ ሲሞክር ተቃጥሎ ራሱን ስቶ መሬት ላይ ይወድቃል። አባቷ እንቅስቃሴ አልባ ሆኖ መሬት ላይ መውደቁን ስትመለከት የሰሊና ውስጣዊ ቁጣና ፍርሃት በከፍተኛ ሁኔታ ይነሳል። በዚህም ቅስፈት ኃይሏ በከፍተኛ ሁኔታ ይንቦገቦጋል። ውሃው ከመሬት ከዛፎችና በአቅራቢያው ካሉ ተክሎች በሙሉ መነሳት ይጀምራል። መላው ጫካ የሰሊናን ጥሪ የመለሰ ይመስላል። ራፋኤልና ማሌ ነገሩ መስመር ማለፉን ይረዳሉ። የመጨረሻውንም ጥቃት ለመሰንዘር ይዘጋጃሉ። ነገር ግን እነሱ ሳይመቱ በፊት ሰሊና እጅግ ግዙፍ የሆነ የውሃ ማዕበል ትለቅባቸዋለች። ያ ማዕበል ሁለቱንም ወንድማማቾች በከፍተኛ ኃይል ይመታቸዋል። በጥቂት ሰከንዶች ውስጥም ራፋኤልና ማሌ ሙሉ በሙሉ ይወድማሉ። ፍልሚያው በመጨረሻም ያበቃል። ከጥቂት ጊዜ በኋላ ፔድሮ ወደ አእምሮ ይመለሳል። ወንድሞቹ በመጥፋታቸው ጌል ብቻውን አዲስ ሕይወት ለመጀመር መንደሩን ለቆ ለመሄድ ይወስናል። ከሳምንት በኋላ ደግሞ ሰሊና ቤተሰቧ በሕይወት በመትረፋቸው ደስተኛ ብትሆንም ከጌል የደረሰባትን የስንብት ደብዳቤ ስታነብ ግን በሐዘን ትሞላለች። 6 ወራት ያልፋሉ። ሰሊና አሁንም በሪዮ ቪቮ በሰላም እየኖረች ትገኛለች። ለመጀመሪያ ጊዜ በሕይወቷ ሁልጊዜ ትመኘው የነበረውን መደበኛ የታዳጊ ሕይወትን ማጣጣም ጀምራለች። አሁን ላይም ጌል ቢናፍቃትም ቀስ በቀስ ግን ሕይወቷ ወደፊት መምራቷን ትጀምራለች። በአንድ ወቅት በጫካ ውስጥ እየተጓዘች ሳለ ሰሊና በድንገት የጌል መገኘት በአቅራቢያዋ እንዳለ በጥልቀት ይሰማት ጀመር። በስተመጨረሻም ተመልሶ የመጣ ነበር የመሰላት። ያንን ስሜት ተከትላ ወደ ጫካው ጥልቅ ታመራለች። ነገር ግን ይህ ተንኮል የተሞላበት ወጥመድ ብቻ ነበር። ሰሊና ጌልን ከማግኘት ይልቅ ከሁሉም ነገር ጀርባ ካለው እውነተኛው አካል ጋር ፊት ለፊት ትጋፈጣለች። ከፊት ለፊቷ ቆሞ የሚታየው እጅግ ኃያል የሆነው የእሳት አምላክ የገዛ አጎቷ ኪራን ነበር። ታሪካችን በዚህ እጅግ በሚያስደንቅ ያልተጠበቀ አፈጻጸም ይቋጫል። እንግዲያው ውድ ቤተሰቦች ይህንን አስደናቂ የአስማታዊ የውሃና የእሳት ኃይሎች የጀግንነትና የፍቅር ታሪክ እንደተደሰታችሁበት ሙሉ በሙሉ ተስፋ አድርጋለሁ። ከፊልማችን ገጸ ባህሪያት መካከል የእናንተን ልብ
ይበልጥ የማረከው የትኛው ነው? ሰሊና፣ ጌል ወይስ ዲያና? እንዲሁም ይህንን አዲስ አደገኛ የእሳት አምላክ መምጣት እንዴት አገኛችሁት? እስቲ አስተያየታችሁን ኮመንት ላይ አስፍሩልኝ። ይህ የፊልም ገለጻ ከተመቻችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንዲሁም ወደፊት የሚለቀቁ አዳዲስ አጓጊና ልብ አንጠልጣይ የፊልም ገለጻዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። በቀጣዩ ክፍል ተመልሰን እስክንገናኝ ድረስ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች